እና ታዲያ አንቺ ካልሆንሽ ማን ይወሰዳት? ክፉ ነሽ እሺ አትረቢ። እንደ ቃሪያ እንደዚህ ሳላራግፍሽ ቀጥ ብለሽ ከዚህ ቤት ውጪ። አስወግዱት ብለዋል። አስወግዱት? አዎ። በቃ ላይሽ አልፈልግም ውጪ። ምን እያደረጋት? አንተ ምን አገባ? ፍቅር ራሷን በጣም እየጎዳሽ ነው። አቤት ማሽቃበጥ! ቆይ ለምንድን ነው የምታሰቃየኝ? በስምንተኛው ሺህ ወንድም በወንድሙ ላይ ይነሳል። የምሞት መሰለህ እንዴ? ታውቃለህ አይደል? ፍቅር አንተን ታፈቅራለች። እሷማ የምትሰራውን ስራ ላይ ያም እንዴ? አስወጭልኝ የማውቀው ነገር አለ። ተዋርደሻል። እንዴት? ለምንድን ነው እዚህ ድረስ ይዘሻት የመጣሽው? እሺ ካሁን በኋላ ግን አይደገምም አይደል? ድሮም ቢሆን አባዬ እንጂ አንቺ ነኝ አትወጂኝ። በቃሽ ፍቅር። በቃ አንተ መቼም አሰለጥንም አይደል? ደግሞ ምን ቀባጠርኩ? ቆይ አንተ ምን አንቀልቅሎ ነው ሳሎን የገባው? እዚህ አርፈ ስራን አሰራ። እኔ መቼ እንደዚህ ይሆናል ብዬ አሰብኩ ዳይመንድ። እኔ መቼ እንደዚህ ይሆናል ብዬ ጠረጠርኩ። መሽነቅ ያልኩ እና እንዴት ነው ያሰብከው? እባክህ እንዴትም ዳይመንድ እንጃ። ደሞ እህቴ ከኔ ይልቅ ያንተ መኖርን ያስቆጣቸው አይደል? አዎ ዳይመንድ እንደዛ ነው እንጂ እኔ እኮ ነኝ ዳይመንድ። እኔንማ ምን ብሎ ይቆጡኛል? እኔ እኮ ነኝ አሹ ቀብራራው የምይልጅ። ማን ነው? እሺ ዛሬ ደግሞ ከየት ተገኘሽ አንቺ? ምን አስበሽ ነው የመጣሽው? አሹዬ እንዴት ነህ? አሹዬ እሺ አጅሪት እዚህ ደግሞ ምን አባሽ ልታረጊ መጣሽ? ምንም ዳይመንድ ዝም ብዬ ነው ማለቴ ማዬ ናፍቀኝ አይደል? አዎ። አይ አንቺ እንደው ቀልድሽ አይጠገብም። እትዬ አይደሉ በራሳችሁ አፍ እዚህ ቤት እንዳደርሽ ብሎ ምን አስገዛቱሽ? አዎ ምን ልትሰሪ መጣሽ? ዝም አትላትም እንዴ? ቆይ ምን እያደረክ ነው? ልቀቀኝ። አንቺ ግን ምን አይነቷ ፈጣጣ ነሽ በመድኃኒዓለም። ቆይ አንተስ ጀመር በዚህ ቤት ምን ያገባሃል? ትንሽ አበዛኸው መሰለህ? ወንድሜን አሳሰርከው ዝም አልኩ። አሁን ደግሞ ምን አድርጊ ነው የምትለኝ? አንቺ ቀዳዳ ወንፊት፣ አንቺ ባለመታሰርሽ ፈጣሪሽ ልታመሰግኝ ነው የሚገባው። ይኸውልሽ እንደ ቃሪያ እንደዚህ ሳላራግፍሽ ቀጥ ብለሽ ከዚህ ቤት ውጪ። አልወጣም። አንቺ ምን ትነሱ? ምን እያደረጋችሁ ነው? እማዬ ቤዛ እዚህ ምንድን ነው የምትሰሪው? ምንም ማሚዬ፣ ማለት አንቺን ፈልጌሽ ነው። ደህና ነሽ ግን? አቤት አቤት፣ እግዚኦ 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 ሸተተኝ። እንዴ ዳይመንድ በግድ ካልወጣሽ እያለኝ ነው እንጂ እኔ ምን አደረግኩት? አሹ በል ዳይመንድ ይዛት ውጣ። እንዴ ማሚ ቆይ ለምን? እኔ እኮ አንቺን ላወራሽ ነው የመጣሁት። ምንድን ነው የምታወሪኝ? ያው ስለ ፍቅር ነውማ። ስለ ፍቅር? ልጄ ምን ሆነች? ፍቅር ምን ሆነች? አደንግጪ ማዬ፣ እኔም ይሄን ጭንቀትሽን ስለማቅ ፍቅር ሳታቅ ለምን ቤት አልመጣም ብዬ ነው የመጣሁት። አልገባኝም። እማዬ የኔ እናት አትጨነቂ እሺ። ፍቅር ያለችው እኔ ቤት ነው። የምርሽ ነው? አዎ እማዬ፣ ፍቅር እኔ ቤት መታ ተደብቃለች እንጂ ምንም አልሆነችም። አትጨነቂ እሺ። የምርሽ ነው ቤዛ? ፍቅር አንቺ ቤት ናት ያለችው? አዎ እማዬ እኔ ጋር ናት። ተመስገን። ስንቱን አሰብኩት መሰልሽ ልጄ። ተመስገን። ወይ ምን ቀምረሽ ምን አስበሽ ነው የመጣሽው? መቼም ደሳችሁ አዝነሽ እንዳልሆነ ግልጽ ነው። ምን እያልካት ነው? ይቅርታ ማዘር፣ ቤዛን እኔ በፍጹም አላምናት። የሆነ ነገር ቀምራ ፈልጋ ነው እንጂ የመጣችው እንዲሁ ዝም ብላ መጣ ልነግሮታችሁ። ቤዛ አረ ማዬ እኔ ምሬን ነው። ፍቅር እንደውም እንዳትናገሪ ብላ ብር ስትሰጠኝ እኔ ማዬ እንዴት እየተጨነቀች ዝም እላለሁ ብዬ ነው የመጣሁት። ሄጄ እምቢ ብለሽ መጣሽ? እሺ አዎ ዳይመንድ ምሬን ነው። ቆይ አንተ ለምን ደሞ ማመን ያልፈለከው? ወይስ ላንተም እንዳትናገር የሰጠችው ነገር አለ? አትተርተሪ ቀዳዳ ወንፊት። አላቅሽም እንዴ ውሸታም ሆነሽ? ይኸውልሽ አሁን የሰው ቤት አንረብሽ። ከዚህ ቤት ቀጥ ብለሽ ውጪ። አይ ዳይመንድ ተዋት። ቤዛ አስበሽ መጥተሽ ስለነገርሽኝ አመሰግንሻለሁ። ግን እኮ ቤዛ ያለችው ነገር ትክክል ላይሆን ይችላል። እንዴ ቆይ ምን ያሳሽኛል? ከፈለጋችሁ ነው እንሂድ፣ ፍቅርን ላሳያችሁ። እኔ ቤት ናት። ነይ ቤዛ ግቢና በደንብ እናውራ። ዴቭ በቃ ይበቃኛል። ስለናፈቅሽኝ እኮ። ብናፍቅ ኖሮማ ትመጣ ነበር። እንዴ ይሄው መጣው አይደል? ቆይ ለምንድን ነው በዚህ ልክ የምንለያየው? የተፈጠረ ነገር አለ? አዴ ነግሬሽ የለ እቤት ውስጥ ፍቅር የለችም። ታለም ደግሞ በጣም ተጨናንቃለች። ሌሎች ነገሮችን ማድረግም መናገርም አልችልም። ፍቅር ለምትሰራው ድራማ ለምንድን ነው ቦታ የምትሰጣት? ታውቃ እኮ ነው። ዴቭ ቆይ ለምን አንተ አትነቃም? አይመስለኝም።
በአሁኑ ምንም እያደረገች አይደለም። ዝም ብላለች። ዝምታዋ ደግሞ በጣም ነው የሚያስፈራው አደይ። አንተ ስለሷ በዚህ ልክ መጨነቅ አይገባም። አውቃለሁ አደይ። አንቺም እንድትረጅኝ አልሞክርም። በቃ እሺ። አንተም እሷን ለመረዳት የምትሞክረው ነገር አልረዳም። እሺ ልቀቀኝ ዴቭ፣ እሄዳለሁ። ወዴት ነው የምትሄጂው አደይ? ምን እያደረጋት? አንተ ምን አገባ? ቆይ እሺ ለምንድን ነው የሚያንገላታት? የምርህ ነው? ቆይ እኔን እንደማታውቂኝ አታስመስይ እንጂ። ምን አደረኩ ዴቭ? ቆይ ምንድነው ያጠፋሁት? ምን አጠፋሁ? ልትረጅኝ ይገባል አደይ። ፍቅር ራሷን በጣም እየጎዳች ነው ያለችው። ብቻዋን መሆኗ ወዳልሆነ ነገር እየወሰዳት ነው ያለው። ማለት ቆይ ፍቅር ዝም ብላለች? አዎ አደይ፣ ምንም ልታወራ ፈቃደኛ አይደለች። ጭራሽ ይባስ ብላ ከቤት ወጣለች። ቆይ ምን እናደርጋት ነው የሚሻለው? ወዴት ሄዳ ነው? አላውቅም። እስካሁን እየፈለግኳት ነው ያለሁት። ባገኛትና ነገሮችን ባስተካከል ደስ ይለኛል። ከኔ ውጪ ደግሞ ማንንም ለመስማት ፈቃደኛ አይደለችም። ገባኝ። ቆይ ታዲያ እንዴት ነው ማስተካከል የምንችለው? አላውቅም አደይ፣ ያልፈለግኳት ቦታ የለም። የት ልትሄድ ትችላለች? ምናልባት ቲና ቤት? እሷ ጋርም የለችም። ቤዛስ ጋር? ቤዛም ከእሷ ጋር ተማክራ ይሆናል ብዬ አስቤ ነው። ያው የእነሱ ነገር ደግሞ አይታመንም ታውቃለህ። ልክ ነሽ። ቤዛም ማናገር አለብኝ። እሷን ብጠይቃት አትነግረን። ወዳ ነው የምትናገር? አይ ከሱ ይልቅ ቤቷም ከሆነች ሂደን እንያት። አንቺም አብረሽኝ ልትመጪ ነው? አዎ አብረን እንሄዳለን። አመሰግናለሁ የኔ ፍቅር። ዴቭ እኔ እኮ የምናደደው ለፍቅር ብለህ እኔን ስለረሳኝ ነው እንጂ ሌላ ነገር አይደለም። በቃ ና እንሂድ። የኔ አደይ በጣም ይቅርታሽ። እቤት ውስጥ እየተዋከብኩ ስለነበረ ለዛ ነው። እቤት ውስጥ ችግር ኖሮ ደግሞ እንደዚህ ማድረግ አልቻልኩም ነበር። አንተ አለልኝ። የጆሮው ግንድ ላይ ተቀምጬ ምንድነው የምትጮህብኝ? ኧረ ተው። ይኸውልህ ይሄ ልጅ ሳይሄድ ጋሼ ከተመለሱ ቁጣቸውን አንችለውም። ችግር ውስጥ ነው የሚከቱን። አይ እኔ ምንም የተቀበልኩት ጣጣ ማደራም የለብኝ። አንተ ጣጣህን እዛው ጨርስ። ይልቅ የቀየው ሴት ሁሉ ከከተማ የመጣው እንዲያስኮበለላት ለኛ ምን ሊተርፈን ነው? በል ብቻዋን እያለች እጅህን አጣምረህ ተቀምጠህ አሁን የከንፈር ወዳጃ ሲመጣ ምን ታይቶ ነው? እባክህ አለልኝ። ልዲያ አሁን አማረብኝ ብለህ ነው እንዴ ያብለህ የምትገለፍጠው? ግልፍጥ ይኸው እኔ አይኔ ያየ ሲያስኮበልላት ዝም አልልም። ጫንዋ ከከተማ የመጣው ወንድ ሁሉ ሴቶቻችንን አስኮብልሎ በኋላ እኛ ምን ላይ ልንወድቅ ነው? እኔ እሱ መች አሳሰበኝ። ይልቅ እዚህ ይሄ ያበበ ነገር አንድ ነገር እናድርግ። ቆይ ምን ብናደርግ ይሻላል ጫኔ? ምን እናድርግ? እስቲ ይሄንን አድርግ በለኝ። ጋሽማ እምቢ አሻፈረኝ ካለ ማን ዘመድ ጠያቂ ያለው አስወግዱት ብለዋል። አስወግዱት? አዎ ጋሼን ያሉት። ወደ መጣበት እሺ ብሎ ከሄደ እሰየው፣ እምቢ ካለ ግን አስወግዱት ብለዋል። የወፍ ወይ የዶሮ ነፍስ አደረከው እንዴ ጫንዋ? እንዴ ምን ሆነሃል? ይሄው የስንቱ ነፍስ ሲጠፋ አይተን እንዳላየን ሆነን ዝማን። ግን እኛ ኑሮ ላይ ምን የተጨመረ ነገር አለ? ምንም። ይሄው አሁንም አሽከር እንደሆን ተላላኪ እንደሆን አለን። አይ ምን ይደረግ፣ ሲፈጥረን ከሰው በታች አድርጎ ፈጠረ። ጫንዋ ይሄው ምን ይሻላል? እኔ እኮ አንተን ሲከፋ ማየት አልወድም። ግድ የለም አንተን ከሚከፋ ጃን ሜዳ በዶሮ ይታረስ ተብሏል አይደለም? አይክፋ ጫንዋ፣ ያሻህን አደርግልሃለሁ። በል እንደፈለክ ዘዘኝ ይሽላል አለው ከጎን። አይ አለልኝ። እኔማ የወዳጄ ሐዘን ሳይወጣልኝ ልጁን ማስከፋት ተገቢ አልነበረም። ይሄ ቅንዳሻም እሱን ተወው። ልጁ መች እንዳባቱ ሆነና? ዝናቡና ልጁ ፍጹም የተለያዩ ናቸው። ልጁ እንዳባቱ አይደል። እሱማ ልክ ብለሃል። ልንረዳው ባንችልም ልጁን ማስከፋት አልነበረብንም። ለልጁ ሳይሆን ለአብሮ አደጋችን ለአባቱ ስንል። ተወው እሱን ጫንዋ ተወው። ጋሼ እንደሆነ ዝም ብለው አይለቁንም። አንታዘዝም ብንላቸው እንደመጡ ያስደፉናል እንጂ መቼ ዝም ብለው ይተውናል? ይውላ አለልኝ። እኔም እንደሱ ነው የምለው። በፍቅርና በሰላም ወደ ሀገሩ እንዲመለስ እንምከረው። መቼም ተቸግሮ አይደለ? ምን ይቸግረዋል? ከዚህ በላይ ቢኖረው የመጣው ታማሪካንም አይደለም እንዴ? አዎ ነው።
በቃ ለተነስ ሄደን እንገር አሻፈረኝ ካለ ጠቡ ከኔ ጋር ነው ናተነስ ለሊ ቤዛ በተናገሪ ፍቅር አንቺ ቤት ምን ታደርጋለች? አረ ማዬ እኔ ምንም አላውቅም። እኔ ቤት ውስጥ ተቀምጣ እናንተን ለማስጨነቅ ነው የፈለገችው። ለማንም እንዳትናገሪ እኔ ገንዘብ ሰጥሻለሁ ብላኝ ነው። የምርሽን ነው ቤዛ? አዎ ማዬ፣ እኔ ግን ያው አንቺ ስትጨነቂ ማየት ስላልቻልኩ መጥቼ ነገርኩሽ። እየዋሸችሽ ነው ማሚ። ሩታ ዝም በይ። ፍቅር ትክክል ነገር አላደረገችም። እኔ እንደዚህ እንደምጨነቅ እያወቀች እንደዚህ ማድረግ አልነበረባትም። አዎ ማዬ። ቆይ እንዴት ማሚ ፍቅር ከመሬት ተነስታኛል ለማስጨነቅ ትሞክራለች? እሺ ቆይ እቺ ልጅ ምን ባደርጋት ይሻለኛል? እሺ ምን ላድርጋት? ማሚ ፍቅርን ሳናገኛት መፍረድ አንችልም። እኔ ፍቅርንም ቤዛንም አላምናቸውም። ማን መጥፎ ስራ ይስራ ማን ትክክል ይስራ ማወቅ አልችልም። ነይ ቤዛ ነይ ውሰጂኝ። እዛ አንቺ ቤት ቁጭ ብላ ምን ማድረግ እንደፈለገች ምን ማድረግ እንዳልፈለገች በደንብ ጠይቃታለሁ። እኔ እዚህ ስንቱን ነገር አስባለሁ፣ እሷ በእኔ ላይ ትጫወታለች። ነይ ተነሽ። ቆይ እኔ ምንድነው ጥፋቴ? ምንድነው ያጠፋሁት? ዴቪ እንዴት ነሽ ፍቅር? ለምን መጣ? ፍቅር ከቤት ለምን ወጣሽ? ደሞ እዚህ ምን ሰሪያለሽ? አስጨነቅሽን እኮ። እውነት ዴቪ የእውነት ግን ነው? አንተ ለኔ ተጨነቅ? አዎ እየፈለገሽ ነበር። አንቺ ደግሞ ለምን መጣሽ? አደይ እዚህ እንደምትሆኚ ጠርጥራ ነው አብረን የመጣ። አደይ ውጪ። ለምን? ምን ነው ፍቅር? በቃ ላይሽ አልፈልግም፣ ውጪ። እኔ ደግሞ ምን አጠፋሁ? ሁሉም ነገር የሆነው አንቺ ወደ ቤቴ ከገባሽ በኋላ ነው። ቆይ ምንድነው ችግርሽ? ይቅርታ ፍቅር፣ ከበፊት ጀምሮ የሆነ ነገር ሲፈጠር ባንቺ ምክንያት ነው ታያለሽ። እኔ ግን ጥፋቴ ምኑ ጋር እንደሆነ እንኳን አላውቅም። ቆይ ምን አጠፋሁ? ምን በደልኩሽ? ቤተሰቦቼን ሁሉንም ቀማሽኝ፣ ወንድሜን ዴቪንም ቀማሽኝ። ይኸው አሁን ብቻዬን አስቀረሽ። ፍቅር ተረጋጊ። አደይን ባላደረገችው ነገር አትቀሻት። እሷ ምንም ጥፋት የለባት። አጥፍታለች እንጂ ከዚህ በላይ ምን እንድታደርግ ነው? አደይ አይንሽን ማየት አልፈልግም፣ ውጪ። እሺ እወጣለሁ፣ እንደፈለግሽ አስቢ። እኔ ምንም ያጠፋው ጥፋት የለም። እሺ አደይ ውጪ እጠብቃለሁ። ጨርሰናል። ወይ ከኔ እስቲ እበላለሁ ብዬ ነው ወይ? አንዳንድ ጊዜ እኮ እንደዚህ ያጋጥማል። ኧረ ተው ዳይመንድ፣ የኔን ቅሌት አትመለከትም? እኔ ነኝ ሁሌ እዚህ የምኖረው፣ አንተ ነገ አትመለስ። ኧረ እኔ ብስ እንጂ አባቴ እንዴ ካሁን በኋላማ እኔም እኮ ቤቴ ነው እንዴ ምን ቀረኝ? አቤት አቤት። ታዲያስ ይልቅ ሮሚዬ ጥሪልኝ እስቲ። ማንን? እኔ ሻኪራ ነዋ። ሌላ ሴት መቼስ የለ ከሷ ውጭ አይደል እንዴ? እሺ እጠራልሃለሁ። ምን አይነት እንደዚህ ብልጭ ያለ እሺ ዲስኮ ዳንሰር የሮማንያን በቃብራው ደግሞ ለሩታ ይዞርክ እና ታዲያ አንተ አላበዛውም እንዴ? ትላንትና ከባስ ወርደ የመጣበት መኪና ሞተሩ ሳይጠፋ እንዳለ ሴቶቹን ሰብስበ ያረደኛ ማስበለን እንዴ? አይ ተው ዳይመንድ ተው። ሩታዬ ሞታ ብትነሳ እንዳንተ አይነት የጃምል ያለበትን ወንድ አትመርጥ።
ኧረ ሩታዬ እኔ ምን ጠራሻለሁ? ሁሌ በጄ ሁሌ በደጅ አይደለሽ? ምን አስጠራኝ ሩታዬ? ዳይመንድ ነው የፈለገሽ። ዳይመንድ ለምን ፈለከኝ? የኔ ሻኪራዬ ምንድነው ዛሬ በጣም ኮራሽሳ? ደብሮኛል እባክህ፣ ፊቴ ላይ ያስታውቃል። እኔ የኔ ሻኪራዬ እኔን ወንድምሽን ድብር ይበል። አረ ምን በወጣ? አቤት 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 ማሽቃበጥ! አቤት ማሽቃበጥ! ሰው ትምህርት ተስተምሮ ዲግሪ ይዛል፣ አንተ በማሽቃበጥ ማስተርስ። አንተ ደግሞ እስቲ ዝም በል። ምን አስቸኮለ እንዴ? ከሷ ጋር እንዴ የምናወራው? ምን ጣልቃ አስገባ? የርጉዝም የፍቅር መቀሳቱንብን። አረ ከሩታዬ ጋር ፍቅር መጀመሪያ ያምራል። ምኞት አይከለከልም አሉ። ተመኘኔ ጌታ አታገኘው። አሁን አንተ ለኔ ወንድሜ ነህ። በስምንተኛው ሺህ ወንድም በወንድሙ ላይ ይነሳል ይላል። አየሽ? ይሄው ማሳየው። ይሄ የወንድም ክፉ ነመስቲ። ዝም በል ባቡጂ። እንደው አንተ የምትለው አታጣ። እና ለምን ነበር የፈለከኝ? እንዴ እኔማ ከሚደብርሽ አንዳንድ የማይረቡ ፊቶችን ከምታይ በቃ ወስጄ ላላ ፈርከስ ሻብረቅ አርጌ ልመልስሽ ብዬ እኮ ነው የኔ ሻኪራ። እሺ ዳይመንድ መጣው። እሺ የኔ ምን ቀስ ኧረ ተው ዳይመንድ፣ ኧረ ተው። ምን ነው የምሞት መሰለ እንዴ? ተይ እንደዚህ አትበይልኝ። በጣም ነበር የፈራሁት። ለምን ፈራክ? እሱን ተይውና፣ ግን ደህና ነሽ? አስደነገጥኩ አይደል? በጣም ይቅርታ ቤኪ። አሁን ግን በጣም ደህና ነኝ። ደህና ነኝ ብሎ ነገር የለም። አሁን ሆስፒታል እንሄዳለን። አውለልኝ እንሄዳለን። ደግሞ ከዚህ በፊትም እንደዚህ የሚጥልሽ ከሆነ ወደ ሌላ ነገር እንዳይቀየርብሽ አሁን መሄድ አለብን። እሺ በቃ እታየዋለሁ። አንተ ትጨነቅ። እሺ አሁን እንዴት ነሽ? ምን ላድርግልሽ? ምንም ቤኪ፣ አሁን በጣም ደህና ነኝ። እንዴ ወሬ ነው የምትነሽ እንዴ? ኪችን እኮ ስራ ትቼ ነው የመጣሁት። እንዴ እና ይሁና፣ እንደዚህ ይሁንሽ። ስራ ልትሰሪ ነው? እሺ በቃ እመልሳለሁ። መጣሁ። ምንድን ነው እሱ? ለምንድን ነው እሺ የምትነሽ? እኔ አደርገዋለሁ። አይ ቤኪ፣ አስደነገጥኩ አይደል? ብቻ ግን በጣም ነው የማመሰግነው። አታካብዝልልኝ። እኔ ምን አደረግኩልሽ? ወይ ካልሆነ ማዘሯ ልጥራት እንዴ? እንዴ ቆይ ልደው። ኧረ ተው እባክህ ረፍ። የባሰ አታስጨንቃቸው። እኔ እኮ አሁን በጣም ደህና ነኝ። እሺ በቃ ረፍት አድርጊ። ፍቅር፣ ዝም ብለሽ የማይሆን ነገርና የመሰለሽ ነገር እያሰብሽ ራስሽን አትውጪ። ቆይ እስኪ ንገሪኝ፣ ምንድን ነው ችግርሽ? ዴቪዬ፣ ቆይ ለምንድን ነው የምታሰቃየኝ? በቃ አደይ ላንተ አትሆንም። ፍቅር፣ ይህን ነገር ከዚህ በፊት ብዙ ጊዜ አውርተንበታል አይደል? አዎ አውርተንበታል ዴቭ፣ ግን ደግሞ ልክ አይደለም። ቆይ እኔ ክፉ ሰው ነኝ? ፍቅር እባክሽ ተይ። ስቀርብሽ እንድርቅሽ አድርገሽኝ ዛሬ መተሽ ደግሞ አትውቀሽኝ። ፍቅር፣ እኛ እንድንርቅሽ የሚያደርገው ነገር እኮ ባህሪሽ ነው፣ ሌላ ነገር አይደለም። እኔ ሁሉም ነገር ሰልችቶኛል ዴቭ። ምንም የሚያስደስተኝ ነገር የለም። ሁላችሁም እያስመሰላችሁ ነው። እኔ ክፉ ሰው ነው የምታደርጉኝ። ቆይ እኔ ክፉ ነኝ ዴቭ? የምትሰራቸው ነገሮች ናቸው። ፍቅር፣ ለምን እንደዚህ ታደርጊያለሽ? ቆይ እስኪ አሁን ልጠይቅሽ፣ ድንገት ደበረኝ ተብሎ ከቤት ይወጣል? እዚህ ቤት መምጣትስ ምን ይሉታል? ምን ላድርግ ዴቭ? ሁሉም ነገር በጣም ነው ያስጠላኝ። አይዞሽ ፍቅር፣ ስላልገባሽ እንጂ ከአንቺ በላይ ብዙ የሆኑ ሰዎች አሉ። አረ እንደውም ያንቺ ለእነሱ ቅብጠት ነው የሚባለው። አይ እኔ እየቀበጥኩ አይደለም ዴቭ። ታዲያ ምን እያደረግሽ? ለምን አትረዳኝም? ብቸኝነት እየተሰማኝ ነው። ገለልተኛ የሆንኩ ሰው ነኝ። ማንም አይወደኝም ዴቭ። አንዳንድ ጊዜ በጣም እጨነቃለሁ። የሚሰማኝ ከልብ የሚያወራኝ ሰው ሳጣ ራስሽን አጥፊ ነው የሚለኝ። ቆይ እኔ ያለን እስኪ ዙሪያሽ ያሉ ሰዎችን ተመልከቺ። ለምሳሌ አሁን ሮማንና ሩታን መመልከት ትችያለሽ። በአንድ ጊዜ ነው ጓደኛሞች ይሆኑታል። የእነሱ ስም አትጥራብኝ። ይኸው የእነሱ ሳይሆን ያንቺ ጥፋት ነው። አንቺ ካልፈለግሻቸው ምን ያደርጉሽ? ደግሞ እነሱ አልፈለጉኝም አልወደዱኝም ማለትሽን ትተሽ ለምን ያልፈለግኳቸውም ማለት አይቀልም? ቆይ አንቺ ካላቀረብሻቸው ካልፈለግሻቸው ምን ያደርጉ እነሱ? አልፈልግም ዴቭ፣ ማንንም አልፈልግም። የገዛ እናቴ እንኳን ለኔ ሳይሆን ለነሱ ነው የምታግዘው። በቃ ማንንም አልፈልግም። እሺ እዚህ ቤት ከቤዛ ጋር ተመችቶሽ ነው? ቆይ እሷ ራሷ የባሰባት አይደለች?
ትጎዳሻለች እኮ ፍቅር። አንተ ከጎዳዬ በላይ እሷ ልትጎዳኝ አትችልም ዴቭ። አትሳሳት። እሺ ገብቶኛል ፍቅር፣ እንደፈለግሽ መሆን ትችያለሽ፣ ግን ራስሽ ላይ ስልጣን የለሽ። እናትሽ ትጨነቃለች። እሺ አንተስ? በቃ እኔ ምንም ነገር በሆን ግድ አይሰጥም። ግድ ስለሚሰጠኝ መሰለኝ እዚህ ድረስ የመጣሁት። አመሰግናለሁ ዴቭ። ዴቭ አቤት ፍቅር። እስቲ አብረኝ ትንሽ አትቆይም? አይ አደይ እየጠበቀችኝ ነው ፍቅር፣ እኔ ልሂድ። ሁሉ ጊዜ አደይ አደይ አደይ። ቆይ ምንድን ያስነካች? ምንም አላስነካችኝም ፍቅር፣ ልቧን ያሳየች። እኔ ደግሞ ከልቧ ፍቅር ይዞኛል። አንቺ የእሷን ልብ ግማሹን ያልልሽ። ይኸውልሽ አንቺ በምታደርጊው ነገር በሙሉ ራስሽ ነሽ ተጠያቂዋ። እሺ ስለዚህ ረጋ ብለሽ ከራስሽ ጋር ለመመካከር ሞክሪ። ከሻሽ ወደ ቤትሽ ወይኔ ምን ሆነ ነው? የፍቅር እናት ቅድም ብላን ነበር። ኧረ በእናትህ እኔ ፍቅርን ጭራሽ ረስቻታለሁ። አሁን በቃ ስመጣ ነው ግርቤት። እንዴት ናችሁ? ሰላም ነው ማለት? ስለ ፍቅር አዲስ ነገር አለ እንዴ? እኛ እኮ ፈልገን አጣናት። አው አላገኘናት። ልጆቼ ተጨንቄ ያስጨነኳችሁ አይደለ? ፍቅር ተገኝታለች። ቤዛ ጋር ነው ያለችው። እኔም ወደዛ እየሄድኩ ነው። አንቺ የተረገምሽ ፍቅርን አንቺ ነው የወሰድሻት? ኧረ እኔ አይደለሁም። እና ታዲያ አንቺ ካልሆንሽ ማን ነው የወሰዳት? እሷ እኮ ለኔ ያስባ ነው መታ የነገረችኝ እንጂ ፍቅር አውቃ ራሷን እንደበቀችው ከሆነ ፒስ ማዘር፣ ካስፈለኩኝ ግን እመጣለሁ። እሺ ተባረኩ ልጆቼ። እኔ ግን አላመንኳት። ማን? ቤዛ ነው። እቺን ሴት ደግሞ ወስደው ነገር እንዳታርጋት። ቤዛ ጥሩ ነገር ታስብ። አዎ እባክህ ልክ ነህ። በቃ ቀስ ብለን እንከተላቸው። የኔ ፍቅር ወይ ከብርሃን ጋር እንደዚህ ስትሆን ሳይ የድሮን ነገር አስታውሳችሁ? አዎ ያኔ ሰርግ ቤት ታስታውሳለህ? እኔ ሮማን ብርሃን እኮ ከተገናኘን ሰርግ ቤቱ ይደምቅ ነበር። አንቺን የመሰለች ሙሽራም ታስንቅ ቆንጆ ሄዳ እንዲህ ሰርጉ አይደምቅ? እንደዚህማ አታካብድ። ሁሉም እኮ የሚታየው ላንተ ነው። አይ ሄለን፣ ሁሉም እኮ ያውቃሉ። የኔ ስለሆንሽ ደግሞ በጣም አመሰግናለሁ። ኧረ ተው እንጂ አበበ። ምን ነው ችግር አለ እንዴ? በአደባባይ አበበ እንደዚህ ይደረጋል እንዴ? እዛ አሜሪካ ጉል ነገር ለምዳል ማለት ነው። እሺ ይቅርታ። እኔ እኮ ኖርማል ነገር መስሎኝ ነው። ላይክ ከዚህ በፊት የተፈጠረ ነገር ስለሆነ ለዛ ነው ይቅርታ። ከዚህ በፊት ስላደረግነው ትክክል ነን ማለት አይደለም። ዛሬ ነኝ ያለሁት። ስለ ትላንትናው ማሰብ አልፈልግም። አልገባኝም። ያኔ ልጅነት ይዞን በስሜት ተገፋፍተን አደረግነው እንጂ እኮ ፈጣሪም አይወደውም። ያኔ ኃጢአት ሰራው ብዬ ዛሬም ላይ ኃጢአት አልሰራም። እንዴ ወዴት ነው? በቃ እኔ ልሂድ። ይቅርታ የኔ አንዴ ቆየሁብሽ። ችግር የለውም። ምን ተፈጠረ? ምን አለች? ምንም የማለት ፍላጎት የላትም። እኔም ከዚህ በላይ ምንም ላደርግላት አልችልም። በቃ አደይ እንሂድ። እሺ ግን አንድ ጊዜ እኔ ብቻ ላወራት እፈልጋለሁ። ምንድነው የምታወሪያት አይደል? ቢቀርብሽ ነው የሚሻልሽ። ልጅቷ ስላንቺ ጥሩ አመለካከት የላትም። እሱን አውቃለሁ። እዛ ቤት ከገባው ጀምሮ ፍቅር ለኔ ያላት አመለካከት የወረደ ነው። አሁን ግን ከመሬት ተነስታ ለምን እንደምጠላኝ ገብቶኛል። ለምንድን ነው? ታውቃለህ ዴቭ፣ ፍቅር አንተን ታፈቅራለች። እኔ እናንተ ባለን ነገር ደስተኛ አይደለችም። ፍቅር አይደለም ያዛት አለ፣ እልህ ነው ያዛት። ፍቅር እንዴት እንደሚያደርግ ታውቂያለሽ አይደል? አሁን ደግሞ እኔ እናንተ ስንጋባ ይባሰ ይሆናል። እቺ ልጅ እኮ ምንም ደህና አትሆንም። እኔ ምን ማድረግ እችላለሁ አይደል? ነገርኳት፣ ዘከርኳት፣ ግን ምንም የምትሰማ ጉድ አይደለችም። ቆይ እኔ ከዚህ በላይ ምን ላድርግ? ስለዚህ ምን ተሻለ? በቃ ተያት አይደል? ቆይ እኔ ከዚህ በላይ ምን ላድርግ? በቃ እንሂድ። ግን ይሄ ነገር እያደገ መጥቶ ነገ አንድ ላይ ስንሆን የሆነ ችግር እንዳትፈጥርብን እፈራለሁ። መፈታት ካለበትም አሁን እንፍታ። አትፍሪ አይደል? ሁሉንም ነገር ነግሬያታለሁ። ምርጫው ደግሞ የሷ ነው። እንዴት አላስብ? ከበፊት ጀምሮ እኔ እናንተን ለማጣራት እኮ የማታደርገው ነገር የለም። ምንም እኮ አውቃለሁ አይደል? ግን እቺ ልጅ እኛ ስለመከርናት እኛ ስለነገርናት ምንም የምትቀየር አይደለች። ብትቀየር ኖሮ ያኔ ድሮ ትቀየር ነበር። አሁንም ግን እንደዚሁ ነች። እሱማ
ከልቧ ፈልጋ ግን ካልሆነች እኛ ስላልናት እኮ አይሆንም። ስለዚህ ፍቅርን ከህይወታችን ማስወጣት አለብን ማለት ነው። እሺ ሮማኒ የሆነ ማነጋገርሽ ጉዳይ ነበረኝ። ምንድነው እሱ? አሹ ሮማኒ እኔ አንቺን በቃ እዚህ ቤት ማንም ሰው ስራውን በትራስ አይሰራም ማለት ነው። ምን ነው? ምን ጎደለ? የሚበላ ነገር ሳታዘጋጅልኝ መተሽ እዚህ ትቀመጫለሽ? አረ ሰርቻለሁ። የት አለ? ላቅርብልሽ? አይ አንቺ እንኳን ቁጭ በይ፣ እኔ ራሴ አቅርቤ እበላለሁ። እሺ ሊዳ፣ አመሰግናለሁ። ናው ሂጂ፣ ከዚህ አመሰግናለሁ ትለኛለች እንዴ? ሂጂ አልኩሽ እኮ። አሹዬ ሊዲ፣ ይኸውልሽ የምወድሽን ያለ ጠላሽ ነው። አሁን ልንጣላ ነው። እኔ ደግሞ ምን አደረኩኝ? ሮማኒ እንዲህ እንድትናገሪብኝ አልፈልግም። እሷማ የምትሰራውን ስራ ላይ ያም እንዴ ምግብ ሳታዘጋጅልን እዚህ መታ ትጎለታለች። ማሚ ራሱ ይሄንን ብታይ በጣም ነው የሚደብራት። እሳቸውን ታያቸውና አንቺ ትክክል አይደለሽም። ሮማኒን በዚህ ልክ መናገር የለብሽ። ውይ እዚህ ቤት ያላችሁ ሰዎች ግን በጣም ነው ቅብጥ እያላችሁ ያላችሁት። አንተም ለሷ ተደረበ እኔና ኮርፍሻለሁ ካልክ አንተንም ማድረግህን አሳያለሁ። እሺ ለማሚ ነው የምነግራት። ና ወደዚህ ዳይመንድ። ኧረ ውይ እንዴ! ምንድነው ሻኪራ እንዴ? እንደ ሸማኔ ሞርሞሪያ እኮ አንዴ ወደ ግራ አንዴ ወደ ቀኝ ያልሽ መከራዬን አበላሽ እንዴ! ቆይ አንቺ ካለ ቪዲዮ ቁም ነገር አታውቂም ማለት ነው? እሺ በቃ ደከመህ፣ ና እንቀመጥሽ። አሃ እንደዛ ነው የሚባለው። እሺ ደቅም በልና የሆድ የሆዳችንን እናውቃ አይሻልም? ስለምንድን ነው ደግሞ የምናወጋው? ይኸውልሽ ሃይ አንቺ እንዴት ናችሁ? ደህና ነሽ ሊዱ? አንቺን ያናገረሽ ሰው የለም። እንዴት ናችሁ ያልሽ መስሎኝ። በስተት ነው። አይ ሴቶች ግን እኮ ግርም እኮ ነው የምትሉት። እስቲ ምን የሚያስገርም ነገር አለ? ከዚህ በላይ ምን የሚያስገርም ነገር አለ? ይሄው ስንት ጊዜ አጠገቤ ተቀመጭ ብዬ ስለምንሽ እምቢ ብለሽ ዛሬ ገና ለገና ሻኪራ ስለመጣች አጠገቤ መተሽ ተቀመጥሽ። እኔንም አለማሳየሽኝ በሁለት ሴቶች መካከል። እና የት ልሂድ? እንደውም ቤቢዬ ጋር ብመለስ ይሻለኛል። ቤኪም ማለት ዳር ነው። ቤኪ የቅምጥል? አዎ እሱ። ቆይ ምን ሆኖ ግን የሶስት ልጅ አባት የሚመስለው? ምን ያስቃል? እኔ እምልሽ ቆይ ማናት እንደዚህ ያለችሽ? ይሄን ነገር መንግስት ማደል ጀመረ እንዴ? ምኑን እንዴ? ልጅ የሚባለውና እንዴ ከመቼ ሆኖ ቆይ ባንዴ የሶስት ልጅ አባት ይሆነው እንዴ? ባንዴ ማደል ጀመረ እንዴ? እኛም ማናውቀው ነገር ካለ እስቲ ንገሩ። ቆይ ቤኪን ታውቀዋለህ እንዴ አንተ? አንቺ ልጅ ይኸውልሽ ምንም አላማርሽኝም። በጣም ቤኪ አብዝተሻል። ምንሽ ነው? ቆይ ተመችቶሽ ነው? ወይ በጣም። ኧረ ሊዱ ተረጋጊ። ሻኪራዬ ታወራ እንጂ ታያት። እኔ እምልሽ ለምን ቅምጥል ጋር ታዲያ ሽማግሌ ያለኪም? እሷ ደግሞ ምን አገባት? አሁን ገና መስመር ሳትሽ እናት። ይኸውልሽ ባቡሬ ያለ ቅምጥል ባዶ መሆኑን ዘንግተሽ ነው። ይኸውልሽ እሷን ካላከበርሽ እንደውም ከዚህ በኋላ ልጃችንን አንሰጥሽም፣ ተተናል። አትበኝ፣ ዝም ብለይ ጸባይሽን አሳምሪ። እሺ ስለሱ ንገረኝ። ነገርኩሽ እኮ የቅምጥል ወንድም ነው አልኩሽ አይደል እንዴ? ሌላ ምን ፈልግሽ? የምርህን ነው? አዎ ልጅ የሚባል ነገር ደግሞ የለው። ይሄን የነገረችሽ ሴት አጠገቡ እንዳደርሺ ስለፈለገሽ። አረ ራሱን ያለኝ። አቤት ቅሌት! አንቺ ቅሌታም ትዋርደሻላ። እንዴት? ኡፍ ሻኪራዬ እባክሽ እስቲ አትረጃት በሚገባት ቋንቋ። ልቤን ጥብት ታረገችው። እዛው አንተ እንደጀመርክ ጨርሰው። አይውልሽ ማነሽ ሊዲያ፣ በቃ ተስፋሽን ቁረጭ። እንዴ ለምን ማለትማ አይውልሽ በራሱ ባንደበቱ እንደዚህ ካለሽ አይፈልግሽም ማለት ነው። በቻይንኛ በኮሪያኛ አትመችኝም ማለት ነው። አለቀ ደቀቀ። ኧረ እባክህ እኔ እንደውም ልጅ አለኝ ምናምን ስላለኝ ነው እንጂ እኔ ከፈለኩኝ በደቂቃ ውስጥ በእጄ ነው እሺ ማስገባው። ብቻ ይኸውልሽ በአንድ ጠረባ አፈርድም የቅጠሽ እንዳትመለሽ። በቃኝ። በቃኝ። አይ የምግብ ፍላጎትሽ ግን በጣም ቀስቅሷል። እንዴ ከዚህ በላይ ወገኛ አሁን በላሽ ነው የሚባለው?
ቢጊ ወይ የእውነት በጣም ማመሰግነው። ለምን? ስለ ሁሉም ነገር ስለምትንከባከበኝ አጠገቤ ስለሆንክ ብቻ ስለ ሁሉም ነገር በጣም አመሰግናለሁ። አታከብጂ እባክሽ። አንቺ አንድ ድርቅ ካልሽ መመለሻ የለሽ። ግቡ። ቢጊ እንዴት ነሽ? አለሁ። እንዴት ነህ? ዛሬ ደግሞ እንዴት መጣሽ? ሰላም ተቀርበን መጀመሪያ ለሊ። እሺ እንዴት ነሽ? አለሁልሽ። ሰሞኑን አትታይ በሰላም ነው? አዎ ቢኪ ሸኘኝ። ወዴት? ልሄድ ነው። መች መጣሽ ነው የምትሄጂው? ወይስ የሚሻል ሰው ፍለጋ ነው ድረስ የመጣሽው? አዎ ነው። ማለት አይደለም እዛ ሰፈር እየተላከፉ ስላስቸገሩኝ ነው። እነሱ ብቻ ሰልፍ። እሺ ሊዱንት የምር ነው ቢኪ? አዎ ልሸኛት። ማን አባቱ እንደዚህ የሚያስቸግራት? ቴንክ ዩ ቢኪ። ቻው ለሊ። ብርሃንዋ ምንድነው ችግር አለ? አበበ ያለ ምን ሰላም አለ? አበበ የለም ወዴት ነህ? አበበን ጥሪው አስወጭልኝ የማወጋው ነገር አለ። የለም አልኩህ እኮ ሰው ያሰማም እንዴ? አይ ዛንደዋ አትስማት፣ ግባና መንጥቅ አውጣው። እሺ እናትሽ አለች? እናቴ ነች። ምንድነው አንቺ የምታስ አንቺ እሺ ናውጣ በይው ያንን አስወጭው። የለም አልኩህ እኮ አሰማም እንዴ ሰዎች? እሺ ይኸውልሽ አበበን እንድትመክሪው እሱ እኮ ቃል አይደለም በኔ የሚመከረው የሚያደርገውን ያውቃል። አቤት እንደው አማረብኝ ብለሽ ነገር ማጣመሙን ትችይበታለሽ። ሰምኛለሽ? እኛ የምናደርገው እናደርጋለን። ተዋት በቃ እኛ እንሂድ። ተዋት ታኒ ፍቅር ወይ ጉድ! ወይ ፍቅር ምን በደልኩሽ? ምን አድርጌሽ ነው? ምን አጠፋው? ቆይ አንቺ ተረገምሽ። ለምንድን ነው እዚህ ድረስ ይዘሻት የመጣሽው? ፍቅር እኔ ምንም አይነት ጭቅጭቅ አልፈልግም። ፍቅር እንግዲህ ይቅርታ፣ ያው ማየ ተጨንቃ ልቤ ማረፍ አልቻለም፣ ለዛ ነው። አንቺማ ምን አደረግሽ? ከሷም ብሶ አንቺን ትናገርሻለች። ልጅ ፈጣሪ ያክብርሽ። ጥሩ ነገር ነው ያደረግሽው። እሺ እናቴ። እማዬ ለምን እሷ የምትልሽን ነገር ታምኛታለሽ? አውቃ ነው። አንቺ ዝም በይ ቤዛ። ካላስቸገርኩሽ አንድ ጊዜ ብቻችን ትተይናለሽ? እሺ። ምን ነው ልጄ? ምን በደልኩሽ? ምን አጠፋው? በቃ አንቺ ለኔ ምንም አታስቢልኝም ማለት ነው? እማዬ ሳልነግርሽ ወደዚህ ስለመጣው በጣም ይቅርታ። ለምን ወደዚህ መጣሽ? ከእናትሽ ይልቅ ቤዛ መርጠሽ ነው? አይደለም እማዬ፣ ግን ደግሞ ቤት ውስጥ ማንም የሚረዳኝ ሰው የለም። መረዳት ማለት ቆይ አንዴ ሩታ፣ አንዴ ሮማን፣ አንዴ እኔ እየተመላለስን አልጠየቅንሽም? እሱማ ዝም ስላልኳችሁ ነው። አትሳሳች ፍቅር። ዝም ስላሽ ትክክል ነሽ ማለት አይደለም። አሁን ምን እንደሆንሽ ንገሪኝ። ምንም አልሆንኩ። ምን ማለት ነው የሚረዳኝ ሰው የለም ማለት? ምን ሆነሻል ስትባይ ዝም እያልሽ አይደል እንዴ? ደግሞ ምንድነው ያልተረዳንሽ ነገር? እስኪ ንገሪኝ። ምንድነው ያልተረዳንሽ? ላንቺ አይታወቅሽም እንጂ አንቺ ምንን ሁሌ ጥፋተኛ እያደረግሽኝ ነው። ታዲያ ሁሉ ጊዜ የምታጠፊው አንቺ ነሽ። ትክክል ያልሆነ ነገር እያደረግሽ ትክክል ነሽ እንድልሽ ትፈልጊያለሽ? ለምን እኔን አትጠይቂኝም እማዬ? ለምን እንዳደረኩት የምታውቂው ነገር አለ? ሁላችሁም እኔን ጥፋተኛ አድርጋችሁ ከመፍረዳችሁ በፊት ለምን ብላችሁ ልትጠይቁኝ ይገባል። እሺ ፍቅር፣ አሁን ገብቶኛል። ነይ እንሂድ። ወዴት? ወደ ቤታችን ነው። እዛ ሁሉንም ነገር እንነጋገራለን። አይ በቃ ወዴትም አልሄድም። አሁንም ቢሆን ለምን ሳትነግሪኝ መጣሽ ብለሽ ልትናገሪኝ እንጂ ለኔ አስበሽ አይደለም የመጣሽ። ድሮም ቢሆን አባዬ እንጂ አንቺ እኔን አትወጂኝም። በቃሽ ፍቅር። እንዴ እንደ እናት ምንም ነገር ሳላጎልብሽ ያሳደግኩሽ የአባትሽን መዳ ጨምሮ ማለት ነው። አንቺ እንደዚህ ነው እኔን የምታስቢ? በጣም ነው የምታሳፍሪ። ቆይ ለምን ዝም ልስልኝ? እሺ ወዴት ነው የምትሄጂው? ጠብቂኝ። እሺ
እናንተ ደግሞ እዚህ ምን ትሰራላችሁ? አንቺ የተረገምሽ ቆይ ምን ለማድረግ እየሞከርሽ ነው እንዴ? አሁን ደግሞ ምን አደረኩ? የፍቅር እናት የት ነች? ቤት ውስጥ ናት። እሱማ ቤት እንደሆነች አየሁ፣ ግን ምን እየሰራች ነው? ከፍቅር ጋር እያወራች ነው። ከፍቅር ጋር ምንድን ነው የምታወራው? አንቺ ተንከሲስ ፍቅር ልቀቂኝ! ምን እያደረግሽ ነው? ለምንድን ነው እዚህ እንዳለው ለማየ ነግረሽ እጇን እየጎተትሽ አመጣሻት? እና ለአንቺ እንድደግፍ ነበር የፈለግሽው? ልቀቂኝ አሁን! ክፉ ነሽ፣ እሺ አትረቢም። ፍቅር ምንም ላታመጪ አትፍጨርጨሪ። አሁን ልቀቂኝ! ታስታውሻለሽ? እኔና አንቺ እኮ ብዙ ስምምነቶችን ተስማምተን አፍርሰሽብኛል። ልቀቂኝ አሁን! አዎ፣ ግን እንዴት ነው የምታዝናኑ? በእናታችሁ ስትንጫጩ ድመት ነው የምትመስሉት። ሚያው ናኪን ኮኒድ ፍቅር አሁን ምንም ነገር ሳይፈጠር ልቀቂኝ! ምን ልታመጪ? ልቀቂኝ አልኩሽ! ፍቅር ምን እያደረግሽ ነው? ልጅቷ ልቀቂያት! ኧረ እማዬ ምን እያደረግሽ ነው? አንቺ ልቀቂያት እንጂ! ፍቅር እማዬ እንጂን ይኸውልሽ እኔና አንቺ የሆነ ቦታ ያገናኛናል። እሺ አልለቅሽም። ምን ብዬ ልንገራት? ትናፍቅኛለሽ ልበላት? ሰለማ ወይ አፈቅርሻለሁ ብዬ ታባቱ ላፍርጠው። እንደዛ ደግሞ ጭራሽ ብጠራኝስ? አሹ ወይ ሮማን ሊዱ ወጣች እንዴ? አዎ እሷ ቆየች። አንቺ ግን ምን ነው ዘገየሽ? እኔማ ውስጥ ሆኜ እየጠበኳት ነበር። ከዛ ስቆይብኝ ጊዜ ልጠራት መጣ እንጂ እኔን ፈልገሽ አይደለም ማለት ነው የመጣሽው? እንደዛ ነው። እንደዛ ነው። አንቺ ምን አለብሽ? እኔ ልቤን ተነጥቄ አንቺ ሩታ ምናምን ነው። ምን አልገኘሽ? አይ ወዲህ ነው እናቴ፣ ወዲህ እዚህ ነው። አሹ በሬ ተቆቋ ነው እንዴ? ማን ነው? አንተ ምንድነው እስካሁን ድረስ በር እያንኳኳን የማከፍተው? መክፈት መዝጋት ስራ አይደል እንዴ? ምንድነው እንደሚያፈዝ? ማሽ ፈዘዝኩ ዳይመንድ? ምን እሺ፣ ከዚህ በላይ መፍዘዝ አለ እንዴ? ነው እንዲህ ነው ነገሩ። አንተ ቆይ እኔ ነገር ተው። ቆይ ይሄን ሰሞን እዚህ ቤት እግር አብዝተሃል። ምን ፈልገህ? በቃ አሽቃበጥ ካሽቋለጥክ ልትጣሉ ብቻ ባልሆነ ነይ ሩም እንሂድ። ወዴት እንዴ? የኔ ሻኪራ እዚህ ድረስ የመጣሁበት ዋናው ዓላማ የኔን ቅመም ለማየት አይደል? ሮሚ እንዴት ነሽ የኔ ቅመም? በቃ ዳይመንድ እስከ መንገድ ልገፍት። ሮማኒ አንቺ መትዬ እንዳይቆጡ ወደ ስራ ተመለሽ። የኔ እናት እሺ? አዎ ና እንዴ ለምንድን ነው የሚገፈትረው? ልሻኘው ማለቱ ነው። ወይ ሊዱ አሁን መታውን ሸኘኝ ብላ ትወጣለች እንዴ? እኔም ተፈጣጣ ናት። ወይ አደይ ምን ነው? ደህና ነሽ አይደል? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ዴቪስ ባቡሬ እኮ እንዳመመሽ ሲነግረኝ ትቼው መጣሁ። ወይ ባቡሬ ደንግጦ አስደነገጥሽ አይደል? አሁን በጣም ደህና ነኝ። እንደዚህማ ችላ ማለት የለብሽም። ቆይ ምንድን ነው የተፈጠረው? እስኪ ንገሪኝ። አይ ምንም አልተፈጠረም። ትንሽ ራሴን አዙሩኝ ነው። ትኩሳት እኮ አለሽ? አዎ ትንሽ ትኩሳት አለኝ። በቃ አንቺ ረፍት አድርጊ። መጣሁ። ወዴት ነው የምትሄጂው? ኪችን ነው። ሐኪም ቤት ሳልሄድም ብለሻል። ባይሆን መድኃኒት የሚሆን ነገር ላዘጋጅልሽ። እሺ ግን ዴቪስ ውጭ አስቆመሽው? ችግር የለውም እስክጨርሽ እጠብቅሻለሁ ብሎኛል። ደግሞ ከአንቺ ከጓደኛ የሚበልጥ ምንም ነገር የለም። እሺ እሺ በቃ በጣም አመሰግናለሁ። ቆይ አንተ ግን ምን ጉድ ዳይመንድ? ምን ጉድ እንደው እንደ ኮማሪ ሴት ያለ የሌለው ነገር መለፍለፍ ማውራት አይደለ? ያንተ ማቀሳሰርስ አይታየ? ታዲያ ምን ላድርግ ዳይመንድ? ከሩታይ ጋር አሸሸ ገዳይ ስትሉለ እንደገና ደግሞ ሮማንኝ ስትመኝ ምን ላድርግ? አያሹ በቃ አንተ በተጠንቀቅ ነው ቆመ የምትጠብቀው። አሃ ልትሞጨልፍ አይቻልማ፣ አይሆንም። እኔ የምልህ ዛሬ ኪንጎ የጥሎ ጠፋ። ምን አባቱ እሱ ቀመጠለን ካገኘን የመች ትዝለዋለሁ ብለህ ደግ አደረገ። እሰይ እንኳን ሆነለት። ምን ያደርጋል እዛ እንደ ቴሌቪዥኖቹ አንዴ በቦክስ አንዴ በርግጫ እያለች ልጁን አከሳችሁ እንጂ ጥሩ ነበረ። አያሹ
በቃ አንተ መቼም አሰለጥንም አይደል? ደግሞ ምን ቀባጠርኩ ዳይመንድ? ይኸውልህ ቀመጥል ጎቤው የሚያጫውታት እንዳንተ አይነቱ በቀባቃ ላይ ነው እንደኔ አይነቱ ላይ ነው እንጂ ከሱ ጋር ስቶን ፍቅር በፍቅር ነው። ኧረ እባክህ እሰይ እንዲያማ ተሆነ ጥሩ ነው። ይኸውልህ ለአንተ ለቀላዎቹ ትልቅ መድኃኒት ነች ስትል ቀና ብለህ ቅምጥልና አታያትማ የኔ ጌታ ተገላገለ። ይኸውልህ አያለው ስትል በቦክስ እንካ ነው። አያሺ እንደዚህ በቃ የቁም ቅዠት ሆኜብሃለሁ ለካ አልገባኝም እኮ እንዴ። ታዲያ ምን ዙሪያ ጥምጥም አስኬደ ፍታ ልቀቅልኝ ይባላል እኮ ያራዳ ልጅ እለቅልሽላል። እዚህ ቤት ውስጥ ግን አንቺና እሹ ባትኖሩ በጣም ከባድ ነበር የሚሆነው። እኔ ራሱ እንዴት ቤቱ እንደሚያስጠላኝ አልገባሽም ሮሚ። ሲያዴ ግን በጣም ጥሩ ሴት ናት። አሺ ወይ ሩታይ አሹ እዚህ ምን ትሰራለህ? ምን ላድርግ ታዲያ ሮማኔ? እዛ ብቻዬን መቀመጥ ሲደብተኝ ጊዜ መጣሁ። እንዴ ቆይ ከትላንትና አትማርም እንዴ አሹ? እትዬ ከመጡ ሌላ ነገር ነው የሚፈጠረው። ሂድ እሺ። እንዲያት ሆነ እኔ አንቺ እኔ ጋርና እናውጋ። ስለምንድን ነው የምናውቀው? እንዴ ሮማኔ ደግሞ አንዳንድ ነገሮችን ነው የምንጨዋወተው። እሺ እመጣለሁ። እሺ እጠብቅሻለሁ። እሺ ወይኔ ጉዴ! ምን ነው? ስለምን ሊያወራኝ ነው ያለ? ሄለን እባክሽ አታስለፊኝ እባክሽ። ለምንድን ነው የምትከተለኝ? ቆይ ስታኮርፊ ይሄ ጥለሽ የምትሄጂው ነገር አላቆምሽ? አትከተለኝ አበበ። ስረጋጋ ራሴ መጥቼ ያወራሃለሁ። አሁን በጣም ተናድጃለሁ። እሺ ስሚኝ ግን በፍጹም አልሰማህም። በፊት ባደረግነው ነገር እንድትገምተኝ አልፈልግም። የምር ይሄ ቅብጠት ነው። እሺ ካሁን በኋላ ግን አይደገምም አይደል? አዎ ሄለን አታስቢ፣ አይደገምም። ስማኝማ፣ ቆይ ለምንድን ነው እንደዛ ያልከኝ? ምን አልኩሽ? ስለ ልጆች ምን ያስቃል? ቆይ ሄደሻል ነበር እንዴ? ነው የመጣሽ? ዳይመንድ አውቆ ነው እንደዛ ያለሽ ስላልፈለገሽ ነው ስላለኝ ነው። አይ አንቺ በበቃ እኔ ልመለስ። አይበቃሽም እዚህ ካመጣሁሽ? ቆይ እንጂ መቼ አወራን እንዴ? ልናወራ ሳይሆን ልሸኝሽ መስሎኝ እዚህ ድረስ የመጣ ነው። እሱማ አዎ። ደግሞ በመንገድ ማንም የለም። ዝም ብለሽ ነው የፈራሽው? እና ልትመለስ ነው? አዎ። ቁጭ ብለን እናውራ። በምን ጉዳይ? በእኔ እናንተ ጉዳይ። እኔና አንቺ ደግሞ ምን አይነት ጉዳይ አለን? ማለት እናውራ። አይ ዛሬ አልችልም። ለምን? ለሊ አሟታል። ትንሽ ከሷ ጋር አብሬ መሆን አለብኝ። ለምን ነው ቆይ ሁሌ ከሷ ጋር የምትሆነው? አዲ አብራታለች አይደል እንዴ? አንድ ሰው እኮ የማንንም ቦታ መሸፈን አይችልም። ማለት ማኔ ከለሊ ጋር እስካልሆንኩ ድረስ የአዴ ከሷ ጋር መሆን የኔን ቦታ ይሸፍነው። አሁን ገባሽ? አይ አልገባኝም። በቃ በሌላ ፕሮግራም እናወራለን። እኔ ልሂድ በቃ ቻው። እና እንዴት ነሽ? ደህና ነኝ፣ አትጨነቂ። ስልክሽን ቢብሎት ነው እንዴ? ዴቭ ነው ደውሎ። ሄሎ አደይ ነኝ። እሺ በቃ መጣ። ልጁን አስጠበቅሽው አይደል? በቃ ሻውን እጂ ተነሽ። እሺ ሄዳለሁ። ግን ከመሄዴ በፊት አሁን እንዴት ነሽ? እኔ አሁን በጣም ደህና ነኝ። አንቺ አትጨነቂ። እሺ ግን እባክሽን በተቻለሽ መጠን መጨነቅሽን አቁሚ። እሺ ላለመጨነቅ እሞክራለሁ። ደግሞ በጣም አመሰግናለሁ። አረ በቃ ቻው። እሺ ቻው።